አቶ ጌታቸው ረዳ ወደ ሁመራ ያደረጉት ጉዞ እያነጋገረ ነው። አቶ አረጋ ከበደና ሌሎች የአማራ ክልል ባለስልጣናት ከአቶ ጌታቸው ረዳ ጋር በመሆን ከኮሎኔል ደመቀ ዘውዱና ሰዎቻቸው ጋር ያደረጉት ውይይትን ኢትዮ ፎረም ከስብሰባው ታዳሚዎች ዝርዝሩን አግኝቷል። ውይይቱ እንዲካሄድ ታስቦ የነበረው አዲስ አበባ ነበር የሚሉት የኢትዮ ፎረም ምንጮች የወልቃይት አስመላሽ ኮሚቴ መሪው ኮሎኔል ደመቀ ዘውዱም አቶ ጌታቸው ረዳም የክልሉ መሪ በነበሩ ጊዜ ከእርሳቸው ጋርም ሆነም በወቅቱ ምክትላቸው ከነበሩትና አሁን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከሆኑት ጀነራል ታደሰ ወረደ ጋር በተደጋጋሚ ተነጋግረው እንደነበር አስታውሷል። ኮሎኔል ደመቀ ዘውዱም አሁን በተካሄደው ስብሰባ ላይ ይህንኑ አስታውሰው መግለጻቸው ታውቋል። ኮሎኔል ደመቀ ዘውዱ ስለ ተፈናቃዮች እንዲመለሱ የሚደረግበት እንቅስቃሴ ሲናገሩም ከአቶ ጌታቸው በኩልም ጥያቄ ሲነሳላቸው አዲስ አበባ ኮሚቴዎችን ይዤ መጥቼ እንነጋገር፣ የፌደራል መንግስቱ ይሁንታ የሚሰጠው ጉዳይ ከሆነ እስማማለሁ ማለታቸውን ተከትሎም አዲስ አበባ ሊደረግ የነበረው ውይይት እንደሆነ ምንጮቹ አስታውሰዋል። ይሁን እንጂ የአማራ ክልሉ ፕሬዝዳንት አቶ አረጋ ከበደም እኔም መሳተፍ ይገባኛል፣ እኔ ሳይነገረኝ እንዴት እነደመቀ ዘውዱ ወደ አዲስ አበባ ይሄዳሉ ማለታቸውን ተከትሎም ውይይቱ እዛው በሁመራ እንዲካሄድ ተወሰነ ሲሉም አክሏል። በዚህም አቶ ጌታቸው ረዳ አውሮፕላን ይዘው ባህር ዳር ከደረሱ በኋላ የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደን አሳፍረው እንደገና ወደ ሁመራ መብረራቸውን ሰምተናል። በሁመራ ውይይት የተፈናቃዮችን መመለስ በማስመልከት ስምምነት እንደተደረሰ የሚያነሱት ምንጮቻችን የስብሰባው ዝርዝርንም ያብራራሉ። ተሰብሳቢዎቹ የኮሎኔል ደመቀ ዘውዱ ኮሚቴ አባላት ሲሆኑ ቁጥራቸው 60 ይደርሳል የተባለ ሲሆን እንዲናገሩ እድል የተሰጣቸውም ለአመታት ተበድለናል፣ ተገፍተናል፣ የማንነት ጥያቄ ያለን፣ ምዕራብ ትግራይም እያላችሁ አትጥሩን የሚል ንግግር ሲያደርጉ ቆይተዋል ተብሏል። አቶ ጌታቸው በትግርኛና በአማርኛ ንግግር ባደረጉበት በዚሁ መድረክ ላይ ተሳታፊዎች በሁለቱም ቋንቋዎች ይደመጥ በነበረው የአቶ ጌታቸው ረዳ ንግግር ሲያጨበጭቡ እንደነበርም ሰምተናል። ደፍረህ መምጣትህ ለሰላም ያለህን ዝግጁነት ያሳያል በሚል የኮሚቴው ሰዎች ተናግረዋልም ተብሏል። አቶ ጌታቸው ረዳ በበኩላቸው እኔ የመጣሁት ይህንን ጉዳይ ለመስራት የሚያስችል ስልጣን ኑሮኛ አይደለም፣ ይሁን እንጂ የጊዜያዊ መንግስቱ ፕሬዝዳንት በነበርኩበት ወቅት ተፈናቃዮች እንዲመለሱ ያወጣነው እቅድ አለ፣ እርሱ እንዲፈጸም የበኩሌን ለማበርከት ነው በማለት የማንነት ጥያቄ ያለ ብዬ በግል ያላምንም፣ ይህ ጥያቄ ካለ ግን በህግ መመለስ ይኖርበታል፣ ኢኮኖሚያዊ በደል እንዳለ ግን አውቃለሁ፣ እዚህ የተገኘውትም ሰላማዊ በሆነ መንገድ እንድንፈታው መስማማታችሁን እንድታሳዩ ለመነጋገር ነው፣ ቋንቋችን የመቀራረብና የሰላም እናድርገው ሲሉ ተናግረዋል ተብሏል። አቶ አረጋ ከበደም ተመሳሳይ ይዘት ያለው መልእክት የተናገሩ ሲሆን ከዚህ በፊት ከፌደራል መንግስቱ ከአቶ ጌታቸውና ከጀነራል ታደሰ ወረደ ጋር በዚህ ጉዳይ ላይ መወያየታቸውን አስታውሰው ከዚህ በፊት በወጣው እቅድ መሰረት ተፈናቃዮች እንዲመለሱ ይደረጋል ብለዋል ምንጮቻችን። ኮሎኔል ደመቀ ዘውዱ በበኩላቸው የፌደራል መንግስቱ ይሁንታ ካለበት የተፈናቀሉ ሰዎች እንዲመለሱ የሚደረግበት መንገድን እንደሚተባበሩ ገልጸው ከዚህ በፊት ከአቶ ጌታቸውና ጀነራል ታደሰ ጋር ተገናኝተው መነጋገራቸውን በማስታወስ ሁለቱ ሰዎች ለሰላም ቁርጠኛ መሆናቸውን አውቃለሁ ሲሉ በመድረኩ ላይ ተደምጧል። ኮሎኔል ደመቀ ዘውዱ ከዚህ በፊት ከትግራይ ክልል ፕሬዝዳንት ጌታቸውና ምክትላቸው ከነበሩ ታደሰ ወረደ ጋር በአዲስ አበባ በተለያዩ ጊዜያት ተገናኝተው መነጋገራቸውም ይታወቃል። ፋኖና የትግራይ ኃይሎችን የሚዋጋ ታጣቂ ኃይል በመከላከያ እገዛ ያቋቋሙት ኮሎኔል ደመቀ ዘውዱ ተፈናቃዮች ሲመጡ ይህ ሚሊሻ ጦራቸው ምን አይነት ጣፈንታ እንደሚኖረው በመድረኩ ላይ የተባለ ነገር ባይኖርም ቀጣይ ግጭት የማያስፈልግ ስለመሆኑና ደም መፋሰስን ለማስቀረት የሚደረገው ጥረትን ማከናወን ይገባል የሚለው ግን ከስምምነት ተደርሶበታል ብሏል ምንጮቻችን። የህዝብ ለህዝብ ግንኙነቱን ከሚቀጥለው ሳምንት ጀምሮ ለማከናወን መታሰቡን የሚገልጹት ምንጮች የተፈናቀለው ሰው ማንነትና የተፈናቀለበት ቤት በሚገባ እንደሚታወቅ ተብራርተዋል ብለዋል። በዚህ ጉዳይ ላይ ጊዜያዊ መንግስቱ ፕሬዚደንት ዘለንስኪ አሜሪካ ማዕከላዊ ምብራቅ ንዝወሰደቶ ስጉምቲ አወዲሶም። ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ አሜሪካ ማዕከላዊ ምብራቅ ንዝወሰደቶ ስጉምቲ አወዲሶም። እቶም ፕሬዚደንት ትማሊ አጋምሸት ምስፋሕፋሕ ኣጽዋር ኒውክሌር ኣውጊዞም እዮም። ኣብዚ መልእኽቶም ኣሜሪካ ብልዕሊ ጣብያታት ኒውክሌር ኢራን ንዝገበረቶ ጥቃት ከም ዝድግፉ ድማ ተዛሪቦም። ኣብዚ ዘመናዊ ዓለም ኣጽዋር ኒውክሌር ክስፋሕፋሕ የብሉን ክብሉ ዘለንስኪ ኣብቲ ምሸት ናይ ቪድዮ መልእኽቲ ኣመሓላሊፎም። ኣታሒዞም እውን ኣብዚ ጉዳይ ቆራጽነት ፕሬዚደንት ዶናልድ ትራምፕ ምህላው ኣድላይ ኢሎም። ኣብ ኩናት ዩክሬን ሩስያ ሰው ኣልባ ኣውሮፕላናት ሻሂድ ኢራን እናተጠቐመት ምዃና ኣረጋጊጾም። ኢራን ንሩስያ ንምድጋፍ ዘመሓላለፈቶ ውሳነ ኣብ ሃገርና ልዑል ኪሳራ ኣብጽሑ እዩ ክብሉ ድማ ገሊጾም።
ዜና ካሲያን